እንደምንላችኋል የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን ዶክተር ደብረጽዮን ገብረሚካኤል መፈንቅለ መንግስት በማድረግ ዛሬ በይፋ ወደ ፕሬዝዳንት ጽህፈት ቤት ሰብረው መግባታቸው ተገለጸ። የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረሚካኤል የመጀመሪያውን የካቢኔ ስብሰባቸውን በዛሬው ዕለት በመቀሌ አካሂደዋል። ይህንን የተመለከተ ዝርዝር ዘገባን እንዲሁም ሌተናል ጀነራል ታደሰ ወረደ ማስጠንቀቂያ የሰጡበትን ዘገባ አጠናቅረን ይዘንላችኋል። ከውጭ ቴህራን የአሜሪካን የባህር ኃይል እገዳ ለወራት መቋቋም እንደምትችል አንድ ሪፖርት አመልክቷል። ከውጭ ያዝነው ርዕሰ ጉዳያችን ነው። ቀደም ብለን ያደረስናችሁ ለዛሬ ለተአርብ ወደ እናንተ እንዲደርሱ ካጠናቀርናቸው ርዕሰ ጉዳዮቻችን መካከል አበይቶቹ ነበሩ። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ምንመለከታቸው መረጃዎቻችን እናልፋለን። እስከዚያው ድረስ ግን ዜናውን ላይክ እና ሼር ሚዲያውንም ሰብስክራይብ በማድረግ ቤተሰብነታችሁን በማጠናከር ዜናውን ተጀምሩ ዘንድ ያክብረው ግብዣችን ነው። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። በቀዳሚነት ወደ ያዝነው መረጃችን እናልፋለን። ዶክተር ደብረጽዮን ገብረሚካኤል መፈንቅለ መንግስት በማድረግ ዛሬ በይፋ ወደ ፕሬዝዳንት ጽህፈት ቤት ሰብረው መግባታቸው ተገልጿል። ዶክተር ደብረጽዮን የካቢኔ አባላትን የጠሩ ሲሆንም በግልበጣ ስለመጣው አዲስ አስተዳደር ማብራሪያ ለመስጠትና ወቅታዊ ሁኔታን አስመልክቶ ለመወያየት ለጋዜጠኞች ጥሪን አቅርበዋል። በፕሪቶሪያው ስምምነት መሰረት ክልሉን በጊዜያዊ አስተዳደርነት ሲመሩ የነበሩት እንዲሁም በቅርብ ጊዜ ስልጣናቸው ለአንድ ተጨማሪ ዓመት የተራዘመላቸው የጀነራል ታደሰ ወረደ የቀጣይ ዕጣ ፈንታ ምን ሊሆን ይችላል የሚለው የሚጠበቅ ነው። በጉዳዩ ዙሪያ እስካሁን ድረስ ከፌደራል መንግስት ምንም እየተባለ ነገር የለም። በመንግስት በኩል ምንም አይባል እንጂ የሰሜን ምዕራብ ዕዝ ግን ሊሰነዝር የሚችል ማንኛውንም ጥቃት መከላከል በሚያስችል ደረጃ ላይ መሆናቸውን በጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በኩል አረጋግጠዋል። ጀነራል አበባው በሰሜን ምዕራብ ዕዝ የግዳጅ ቀጠና ተገኝተው እንደገለጹትም ዕዙ ከታሪካዊ ጠላቶቻችን ይሁን ከባንዳዎች ሊሰነዘርብን የሚችሉ ጥቃቶችን መመከት በምንችልበት የዝግጁነት ደረጃ ላይ ይገኛል ማለታቸውን ትላንት መዘገባችን ይታወሳል። እዚህ ዜና ላይ ቆይታ ስናደርግ ውድ ተመልካቾቻችን ቀደም ብለን ባደረስናችሁ ዜና ላይ ተጨማሪ የተዘጋጀ ዝርዝር ዘገባን ተመልክተን እንመለስ። ዛሬ ሚያዝያ 30 ቀን 2018 ዓ.ም በክልሉ ከፍተኛ የፖለቲካ ውጥረት በነገሰበት በዚህ ወቅት ዶክተር ደብረጽዮን ገብረሚካኤል የትግራይ ፕሬዝዳንት ቢሮ መግባታቸው ተዘግቧል። ይህ ክስተት ባለፉት ጥቂት ቀናት ሲካሄድ የነበረው የስልጣን ሽኩቻ ውጤት ነው። ስለ ሁኔታው ዋና ዋና መረጃዎች ምን ይመለከታሉ? ባሳለፍነው ማክሰኞ የህዝባዊ ወያነ ሓርነት ትግራይ ህወሓት ከጦርነቱ በፊት የነበረውን የክልል ምክር ቤት ባይቶ በድጋሚ እንዲሰበሰብ ማድረጉ ይታወሳል። ይህ ምክር ቤት በፕሪቶሪያው የሰላም ስምምነት መሰረት ተበትኖ የነበረ ቢሆንም የፌዴራል መንግስቱ ስምምነቱን ጥሷል በሚል ምክንያት ነው በድጋሚ ተቋቋመው። በዚህ ስብሰባ ላይ ዶክተር ደብረጽዮን ገብረሚካኤል የትግራይ መንግስት ፕሬዝዳንት ሆነው ተመርጠው ቃለ መሃላን ፈጽመዋል። ዶክተር ደብረጽዮን ገብረሚካኤል ዛሬ ወደ ቢሮ የገቡት በፌዴራል መንግስቱ እውቅና የተሰጠውና በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ባለበት ሁኔታ ነው። ሌተናል ጀነራል ታደሰ ወረደ የህወሓትን እርምጃ ህገወጥ እንዲሁም የሰላም ስምምነቱን የሚጻረር በማለት ሲቃወመው ቆይቷል። አሁንም እየተቃወመው ነው። ቢሮውን ለቅቄ አልወጣም የሚልም ጠንካራ መግለጫን ሲሰጡ ነበር። ነገር ግን በዛሬው ዕለት ዶክተር ደብረጽዮን ገብረሚካኤል ቢሮ መግባታቸው ህወሓት በክልሉ ላይ ያለውን ሙሉ ቁጥጥር በይፋ ለማሳየትና ጊዜያዊ አስተዳደሩን ወደ ጎን ለመግፋት
የወሰደው ወሳኝ እርምጃ እንደሆነ ይቆጠራል። ይህ የስልጣን ግብግብ የተቀሰቀሰው የፌዴራል መንግስቱ የጊዜው አስተዳደሩን የስልጣን ዘመን ለተጨማሪ 1 ዓመት ማራዘሙን ተከትሎ ነው። ህወሓት ይህንን በክልሉ የራስ ገዝ መብት ላይ ጣልቃ መግባት ነው በሚል ውድቅም አድርጎታል። ይህ እርምጃ በትግራይ ክልል ውስጥ 2 ትይዩ አስተዳደሮች እንዲፈጠሩም አድርጓል። አንደኛው በዶክተር ደብረጽዮን የሚመራውና በህወሓት የሚደገፈው ሲሆን ሁለተኛው ደግሞ በፌዴራል መንግስቱ የሚታወቀውና በጀነራል ታደሰ የሚመራው ነው። ይህም በትግራይ የፖለቲካ አመራሮች መካከል ግጭት ሊቀሰቅስ ይችላል የሚባሉ ስጋቶችን ፈጥሯል። ከፌዴራል መንግስቱ ጋር ያለውን ግንኙነት በማሻከር ወደ አዲስ ጦርነት ሊያመራ ይችላል የሚልም ከፍተኛ ስጋት በዓለም አቀፍ ተንታኞች ዘንድ ፈጥሯል። የዛሬው የዶክተር ደብረጽዮን ገብረ ሚካኤል ወደ ቢሮ መግባትም የክልሉን ፖለቲካ ወደ አዲስና አስቸጋሪ ምዕራፍ እያሸጋገረ ክስተት ነው። ሁኔታውን በሰላማዊ ውይይት ካልተፈታ በቀር ክልሉን ወደ ቀውስ ሊከተው እንደሚችል እየተነገረ ነው። የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል የመጀመሪያውን የካቢኔ ስብሰባውን በመቀሌ ከተማ አካሄደ። የትግራይ ክልል ምክር ቤት በቅርቡ ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል በዛሬው ዕለት በመቀሌ ከተማ በሚገኘው የፕሬዝዳንት ጽሕፈት ቤት ደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባቸውን በመምራት በይፋ ስራ መጀመራቸውን ገልጸዋል። የክልሉ ካቢኔ ስብሰባዎቹን በሚያካሂዱበት በዚህ አዳራሽ የተደረገው የካቢኔው ስብሰባ ትኩረት ያደረገው በትግራይ ክልል እየተከናወኑ ባሉ የድህረ ጦርነት የማገገም ጥረቶች ላይ ሲሆን በተለይም ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮች፣ ተቋማትን መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት መደረጉን አስተዳደሩ አስታውቋል። ሌተናል ጀነራል ታደሰ ወረደ ማስጠንቀቂያን ሰጡ። በትግራይ ክልል መንግስት ውስጥ ያለው የውስጥ የስልጣን ሽኩቻ ወደ ከረረ ደረጃ መሸጋገሩን ተከትሎ የጊዜው አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የተቃውሞን መግለጫ አውጥተዋል። ዛሬ ሚያዝያ 30 ቀን 2018 ዓ.ም ተመርጠናል የሚሉ አካላት በጸጥታ ኃይሎች ታጅበው በጊዜያዊ አስተዳደሩ የካቢኔ አዳራሽ ስብሰባቸውን መጀመራቸው ተገልጿል። ድርጊቱ የስልጣን ወረራ መሆኑን የጠቀሱት ጀነራል ታደሰ ወረደ ለሚከተለው ማንኛውንም አይነት ቀውስ ተጠያቂው ይህ በጉልበት ስልጣን በመያዝ የሚንቀሳቀሰው አካል መሆኑን በመግለጫቸው አስጠንቅቀዋል። ይህ በእንዲህ እንዳለም ዛሬ ማለዳ መቀሌ የተዋጊ ጀቶች ቅኝት መደረጉ ተዘግቧል። በመቀሌ ከተማ በአንድ ሳምንት ልዩነት ውስጥ ለሁለተኛ ጊዜ ነው የተዋጊ ጀት ቅኝት የተደረገው። የጀት ቅኝቱ 5 ሰዓት ከ37 ደቂቃ ጀምሮ በስፋት ሲታይ ከፕሪቶሪያ ስምምነት መፈረም በኋላ የጀት ቅኝት ሲደረግ ይህ ለሁለተኛ ጊዜ ነው። ገዢው ብልጽግና ፓርቲ በመጪው ግንቦት መጨረሻ በሚደረገው ምርጫ በ5 ክልሎች በሚገኙ 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው ሰነድ አመለከተ። ከእነዚህ የምርጫ ክልሎች ውስጥ 46ቱ በኦሮሚያ ሲሆኑ 11ዱ ደግሞ በአማራ ክልል የሚገኙ ናቸው። ምርጫ 2018 ኢትዮጵያ ኢንሳይደር የተመለከተችው ይፋዊ ሰነድ እንደሚያሳየው ከሆነም በኦሮሚያ ክልል ብቸኛ ተወዳዳሪ ከተመዘገበባቸው 49 የምርጫ ክልሎች ውስጥ በ46ቱ ብልጽግና ፓርቲ ያለምንም ተወዳዳሪ ቀርቧል። የኦነግ ከፍተኛ አመራሮች የነበሩት አቶ ቀጀላ መርዳሳ እንዲሁም አቶ አራርሶ ቢቂላ በኦሮሚያ ክልል በሁለት የምርጫ ክልሎች በግል እጩነት ያለ ተቀናቃኝ ብቻቸውን እንደሚወዳደሩም በሰነዱ ተመላክቷል። የአዲስ ትውልድ ፓርቲ ፕሬዝዳንት የሆኑት አቶ ሰለሞን ታፈሰ በአንድ የምርጫ ክልል በብቸኝነት ለምርጫ ቀርበዋል። በአማራ፣ ቤኒሻንጉል ጉሙዝ እንዲሁም በደቡብ ኢትዮጵያ ክልሎች እንደ ትብብር፣ ኢዜማ፣ አብን እንዲሁም ነእፓ ያሉ ፓርቲዎች የወከሉ ጥቂት እጩዎች ያለ ተፎካካሪ የቀረቡባቸው የምርጫ ክልሎች መኖራቸውንም ተገንዝቧል። የከፍተኛ ደረጃ የፓናል ውይይቶች በአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ የመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ዛሬ ሁለተኛ ቀኑን ይዟል። ተጨማሪ አለ።
በፐልስ ኦፍ አፍሪካ ሚዲያ እንዲሁም በኤጂኤቴክ ኢንተርፕራይዝ የጋራ ትብብር የተዘጋጀው የጉባኤ በአፍሪካን እውነተኛ ገጽታን ለዓለም ለማስተዋወቅና የዲጂታል ትርክቱን በባለቤትነት መምራትን ያለመ ነው። በታሪካዊ ሁነት ላይ ጉባኤው ከ30 የአፍሪካ ሀገራት የተወጣጡ 61 ተጽዕኖ ፈጣሪዎች ተሳታፊ ሲሆኑ ግለሰቦቹ በድምሩ 321 ሚሊዮን የሚጠጋ ተከታይ አላቸው። ከዚህ ባለፈ በድምሩ 150 ሚሊዮን ተከታዮች ያሏቸው 120 ኢትዮጵያውያን የይዘት ፈጣሪዎችም በጉባኤው አዲስ የዲጂታል ታሪክን ለመጻፍ ይካፈላሉ። የጉባኤው ተሳታፊዎች በመጀመሪያ ቀን ውሏቸው በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአዲስ ኢንተርናሽናል ኮንቬንሽን ማዕከል እየተካሄደ የሚገኘውን የኢትዮጵያ ታምረት ኤክስፖ እንዲሁም የጉለሌ እንጀራ ማምረቻን ጎብኝተዋል። በአዲስ አበባ የተገነቡ ግዙፍ ፕሮጀክቶችና የኮሪደር ልማቶችን እንዲሁም ልዩ ልዩ የልማት ስራዎችንም ተዘዋውሮ ተመልክተዋል። በአፍሪካ የዲፕሎማሲ ማዕከል አዲስ አበባ የሚካሄደው ይህ ጉባኤ አፍሪካን ዲጂታል ወደፊት ጣፍንታን እንደገና የመቅረጽ ውጥንን ይዟል። በዛሬው የጉባኤ ውሎ ሰው ሰራሽ አስተውሎትን አርቲፊሻል ኢንተለጀንስን በመጠቀም የይዘት ፈጣሪነት የወደፊት ሁኔታ የአፍሪካ አዎንታዊ ገጽታን መገንባት እንዲሁም የዲጂታል ተጽዕኖን ከአፍሪካ ህብረት የ2063 አጀንዳ ጋር ማጣጣም በሚሉ ጉዳዮች ላይ 3 የከፍተኛ ደረጃ የፓናል ውይይቶች ይካሄዳሉ። ጉባኤው በችግሮች ላይ ብቻ በማተኮር የሚሰሩ ዘገባዎችን በእውነተኛ የአፍሪካ የእድገት ታሪኮች ለመተካት ያለመ ስትራቴጂካዊ ተነሳሽነት መሆኑም ተመልክቷል። በተጨማሪም ጉባኤው በአድዋ ድል መታሰቢያ መካሄዱ አፍሪካ የራሷን ታሪክ ራሷ መተረክ ለጀመረችበት አዲስ ዘመን ትልቅ ትርጉም እንዲሰጠው አድርጎታል። ከ470 ሚሊዮን በላይ የዲጂታል ተከታዮች አይኖችን በአሁኑ ወቅት በአዲስ አበባ ላይ አሳርፈዋል። ከዚህ ርዕሰ ጉዳይ ሳንወጣ በኢትዮጵያ በሁሉም ዘርፍ እየታየ ያለው ለውጥ ለአፍሪካ ራዕይ የሚሆን ነው ሲሉ በመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ተሳታፊዎች ገለጹ። የመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ተጽዕኖ ፈጣሪዎች ለተሻለች አፍሪካ በሚል መሪ ሀሳብ በአዲስ አበባ አድዋ ድል መታሰቢያ በደመቀ ሁኔታ እየተካሄደ ይገኛል። ዝርዝር ዘገባው እንደሚከተለው ይቀርባል። ፐልስ ኦፍ አፍሪካ ከኤጂኤ ቴክኖሎጂ ኢንተርፕራይዝ ጋር በመተባበር ያዘጋጁት ጉባኤ ነው። የጉባኤው ተሳታፊዎች የኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩትን፣ በአዲስ አበባ የተገነቡ ግዙፍ ፕሮጀክቶችን እንዲሁም የኮሪደር ልማቶችን በተጨማሪም ልዩ ልዩ የልማት ስራዎችን ተዘዋውረው ጎብኝተዋል። በዚህ ወቅት ታዋቂው ጋናዊ የይዘት ፈጣሪ በርቶልክ ኮቢ በኢትዮጵያ እየታየ ያለው ሁለንተናዊ ለውጥ ለመላው አፍሪካ አህጉር ትልቅ ትምህርት የሚሰጥ መሆኑን ተናግሯል። በኢትዮጵያ ካለው ጥልቅ ፍቅር የተነሳ በሀገሪቱ የታየውን ለውጥ ለዓለም ለማሳየት በድጋሚ መምጣቱን ጠቅሶ እንደ አውሮፓውያኑ አቆጣጠር በ2017 ወደ ኢትዮጵያ መጥቶ ከነበረበት ወቅት ጋር ሲነጻጸር አሁን በ2025 እንዲሁም 2026 እያያት ያለችው ኢትዮጵያ በአዲስ ገጽታና ምዕራፍ ላይ እንደምትገኝ መስክሯል። በተለይም በሀገሪቱ እየተገነቡ ያሉ ሰፋፊ መንገዶች፣ ግዙፍ የመሰረተ ልማት ግንባታዎችና አዲሱ አውሮፕላን ማረፊያ ለሀገሪቱ እድገት ማሳያና እጅግ የሚደነቁ ተግባራት መሆናቸውን ጠቅሷል። ይህ ስኬት ለአህጉሪቱ ብልጽግና ተስፋ የሚሰጥ በመሆኑ መላው አፍሪካ ከኢትዮጵያ ተሞክሮ ሊቀስም ይገባልን ብሏል። ከናይጄሪያ የመጣው የይዘት ፈጣሪ ኦዲናካ በበኩሉ ኢትዮጵያ በሰው ሰራሽ አስተውሎት ልማት ቀዳሚ መሆኗን መመልከቱን ተናግሯል። ቴክኖሎጂ ዓለም አቀፍን እየተቆጣጠረ ባለበት በዚህ ወቅት ሀገሪቱ ለዘርፉ የሰጠችው ትኩረት የሚደነቅ መሆኑን ገልጿል። ይህ በሰው ሰራሽ አስተውሎት የታየው ስኬትም ግለሰቦችንም ሆነ ሀገርን ለማልማት ያለው ጠቀሜታ ከፍተኛ መሆኑን ገልጾ የኢትዮጵያ የቴክኖሎጂ ጉዞ የሚደነቅ ነው ብሏል። ከሌሴቶ የመጣው የይዘት ፈጣሪ ቴሌሉ አሎ እንደገለጸው ደግሞ ኢትዮጵያ በቅኝ ግዛት አለመገዛቷና የራሷ የሆነ የቀን መቁጠሪያ ባለቤት መሆኗ ለአፍሪካውያን ታላቅ ኩራትና የማንነት መገለጫ መሆኑን ተናግሯል። የታየው የሀገሪቱ የበለጸገ ታሪክና ጠንካራ ባህል ሌሎች ሀገራትም የራሳቸውን ቱባ ባህል ጠብቀው እንዲቆዩ ትምህርት የሚሰጥ ነው ሲል ገልጿል። በጠቅላላ ምርጫው የዜጎችን ዲሞክራሲያዊ ተሳትፎን ለማሳደግ የድርሻቸውን እየተወጡ መሆናቸውን የሲቪል ማህበረሰብ ድርጅቶች ገለጹ። በሐዋሳና አካባቢው የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች በሰባተኛው ጠቅላላ ምርጫ ዜጎች በንቃት በመሳተፍ ዲሞክራሲያዊ መብታቸውን እንዲጠቀሙ የማስገንዘብ ስራን እያከናወኑ መሆናቸውን ተናግረዋል። የሲዳማ ክልል የሲቪል ማህበረሰብ ድርጅቶች አስተባባሪ
ማስረሻ ክብረት እንደገለጹት በሲዳማ ክልል ያሉ የሲቪል ማህበረሰብ ድርጅቶች በጠቅላላ ምርጫው ዜጎች ንቁ ተሳትፎ እንዲሆኑ ለማድረግ ትኩረት ሰጥተው እየሰሩ ነው። በዚህም የዜጎችን ዲሞክራሲያዊ ተሳትፎን ለማሳደግ በግንዛቤ ፈጠራ ስራ ላይ የበኩላቸውን እየተወጡ መሆናቸውን አመልክተዋል። ድርጅቶቹ ለመራጮች ትምህርት ሲሰጡ ሕግና አዋጅን ተከትሎ ከመስራት ባለፈ ምርጫ አሳታፊና ዲሞክራሲያዊ እንዲሆን የበኩላቸውን እየተወጡ መሆናቸውን አመልክተዋል። ኢትዮጵያ ዓለም አቀፍ የቀዳማይ ልጅነት ጉባኤን በመጪው ግንቦት ወር መጀመሪያ ላይ እንደምታስተናግድ በአዲስ አበባ ከተማ አስተዳደር የአፍሪካ የቀዳማይ ልጅነት ልማት ማዕከል ገለጸ። የማዕከሉ ዋና ስራ አስፈጻሚ ዶክተር ከበደ ወርቁ በሰጡት መግለጫ መሰረትም በኢትዮጵያ ለመጀመሪያ ጊዜ የሚዘጋጀው ዓለም አቀፉ የአፍሪካ ቀዳማይ ልጅነት ጉባኤ ከግንቦት 3 ቀን እስከ 5 ቀን 2018 ዓ.ም በአዲስ አበባ ከተማ ይካሄዳል። ጉባኤው አፍሪካን በቀዳማይ ልጅነት ስርዓተ ለውጥ የግንባር ቀደምትነት ሚናን ከአካባቢያዊ ሞዴሎች ወደ ዓለም አቀፍ እንቅስቃሴ በሚል ይደረጋል። የአፍሪካ ሀገራት ተሞክሮ የፖሊሲ አቅጣጫና የተሳካ ልምድን ለዓለም ለማሳየት ያለመ ታላቅ መድረክም እንደሆነ ተገልጿል። በጉባኤው በእናቶችና ህጻናት ጤና፣ በቅድመ አንደኛ ደረጃ ትምህርት መስፋፋት እንዲሁም በህፃናት ማቆያ አገልግሎት አዲስ አበባ ያላትን ምርጥ ተሞክሮ ለሌሎች ሀገራት የምታካፍልበት መድረክ ይሆናል ያሉት ዋና ስራ አስፈጻሚው ጉባኤው በዘርፉ የሚስተዋሉ የፋይናንስና የአመራር አገልግሎት ተደራሽነት ክፍተቶችን በተቀናጀ መንገድ ለመፍታት የሚያግዝ የልምምድ ልውውጥን እንደሚደረግበት ይጠበቃል ብለዋል። በጉባኤው ከ350 በላይ ከፍተኛ የመንግስት ኃላፊዎች፣ ከንቲባዎች፣ የዓለም አቀፍ ተቋማት መሪዎች፣ ተመራማሪዎችና የዘርፉ ባለሙያዎች ይታደማሉ ተብሎም ይጠበቃል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለታርብ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችን ነው። ደግሞ ከውጪ የዜና ምንጮች ወደ ያዝናቸው እናልፋለን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርስዎ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። ቴህራን የአሜሪካን የባህር ላይ እገዳ ለወራት መቋቋም እንደምትችል ተገለጸ። አዲስ የወጣው የግምገማ ሪፖርት ኢራን የአሜሪካን የባህር ኃይል እገዳን ከቁጥጥር ውጪ የሆነ የኢኮኖሚ ውድቀት ውስጥ ከመግባቷ በፊት ቢያንስ ለ3 እስከ 4 ወራት ለመቋቋም እንደምትችል አስጠንቅቋል። ሪፖርቱ አክሎም የኢራን አመራሮች በራሳቸው የመተማመን ስሜታቸው እየጨመረ መምጣቱን እንዲሁም የአሜሪካን ጫና በመቋቋም የሀገር ውስጥ ተቃውሞዎችን ለመጨፍለቅ ከመቼውም ጊዜ በላይ ዝግጁ መሆናቸውን ገልጸዋል። ለዋሽንግተን እጅግ አሳሳቢ የሆነው ጉዳይ ደግሞ የኢራን ወታደራዊ አቅም በቅርቡ ጥቃቶች ቢሰነዘሩባትም አሁን ድረስ በአብዛኛው ሳይነካ መቆየቱ ነው። ኢራን አሁንም 75% የሚሆነውን ተንቀሳቃሽ የሚሳኤል ማስወንጨፊያ ስርዓቷን እንደያዘች ሲነገር ከሚሳኤል ክምችቷ ውስጥ ደግሞ ከ70 እስከ 80% የሚሆነው ዝግጁ ሆኖ እንደሚገኝ ተገልጿል። በተጨማሪም ቀደም ባሉት ጥቃቶች ጉዳት ደርሶባቸው የነበሩ ከመሬት በታች የሚገኙ የጦር መሳሪያ ማከማቻዎች ተጠግነው ወደ ስራ መመለሳቸው ነው የተዘገበው። በሆርሙዝ ባህረ ሰላጤ የተከፈተው የተኩስ ልውውጥ የነዳጅ ዋጋን በከፍተኛ ሁኔታ ናረው። በዓለም አቀፍ የነዳጅ ንግድ የጀርባ አጥንት ተብላ በምትታወቀው የሆርሙዝ ባህረ ሰላጤ ላይ በአሜሪካ እንዲሁም በኢራን ወታደራዊ ኃይሎች መካከል የተቀሰቀሰው የተኩስ ልውውጥ መላውን ዓለም በስጋት ላይ ጥሏል። የአሜሪካው መካከለኛ እዝ እንደገለጸው የኢራን ፈጣን የጦር ጀልባዎች በአካባቢ በሚንቀሳቀሱ የአሜሪካ የጦር መርከቦች ላይ ትንኮሳ በመፈጸማቸው የአሜሪካ ኃይሎች ከባድ አጸፋ እርምጃን ወስደዋል።
በሌላ በኩል የቴህራን ባለስልጣናት አሜሪካ የኢራንን የባህር ክልል ደፍራለች በሚል ድርጊቱን በጽኑ አውግዘውታል። ይህ ወታደራዊ ፍጥጫ ወዲያውኑ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን አስከትሏል። በዘገባዎች መሰረት የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $100 በላይ የገሰገሰ ሲሆን የአሜሪካ WTI ነዳጅም በተመሳሳይ የዋጋ ጭማሪን አሳይቷል። በዓለም ላይ ከሚንቀሳቀሰው ነዳጅ ውስጥ 1/5ኛው የሚሆነው በዚህች ጠባብ የባህር መስመር የሚያልፍ በመሆኑ የግጭት መባባስ አቅርቦቱን ያቋርጠዋል የሚል ስጋት ነጋዴዎችን ክፉኛ አስደንግጧቸዋል። የኢኮኖሚ ተንታኞች እንደሚሉት ከሆነ ደግሞ ይህ ውጥረት በአጭር ጊዜ ውስጥ የማይረግብ ከሆነ የዓለም ኢኮኖሚ ከዚህ ቀደም ታይቶ በማይታወቅ የዋጋ ግሽበት ሊመታ ይችላል። በአሁኑ ሰዓት የሁለቱም ወገኖች ተጨማሪ የጦር ኃይል ወደ አካባቢው እያስጠጉ መሆኑ ተሰምቷል። ይህም ቀጠናውን ወደ መጠነ ሰፊ ጦርነት ሊያስገባው ይችላል የሚል ስጋትም መፈጠሩ ነው እየተገለጸ የሚገኘው። ዓለም አቀፉ ማህበረሰብ ሁኔታው ከቁጥጥር ውጪ ከመውጣቱ በፊት ሁሉም ሀገራት ኃይላቸውን እንዲገቱ ጥሪ እያቀረቡ ይገኛሉ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለታርብ ወደ እናንተ እንዲደርሱ ከመሃል ሚዲያ የተጠናቀሩት የቀን መረጃዎቻችን እስካሁን እየተመለከታችኋቸውን ይመስሉ ነበር። ምርጫችሁን መሃል ሚዲያ መሃል ዜና አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታሳድጉ ዘንድ የአክብሮት ግብዣችንን እያቀረብን በኔ ቦታ በቃው። ሰናይ ቀንን ተመኘን።